ገዱንም የዶክተር ገዱንም ያከል ሰው አንድ ዶም ለዛውም በጣም ሬር በሆነ ኦኬዥን ውስጥ እንዴት ፓርኪንግ ውስጥ ጋራጅ ውስጥ ፓርኪንግ ሲሰራ ተገኘ? የመጀመሪያው ጫረቤ ጥያቄ ይሄ ነው። ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? እኚህ ሰው በኢትዮጵያ ፖለቲካ ውስጥ ትልቅ ልምድ ያላቸው ፖለቲከኛ ናቸው። የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ሆነው አገልግለዋል። ከዛ ወደ ፌዴራል ሄደው የውጭ ጉዳይ ሚኒስተር ሆነዋል። ከዛ በፊት ኦሮማራ ለሚባለው ጥምረት የአንበሳውን ድርሻ ከተጫወቱ አመራሮች ጋር ደግሞ ኢህአዴግ ከውስጥ በመጣ ስበት ከውጭ በመጣ ግፊት ፈረካክሶ አብይ አህመድን ወለደ ለተባለው ለውጥ የአንበሳውን ድርሻ የተጫወቱ ሰው ናቸው። ከውጭ ጉዳይ ሚኒስተርነታቸው በኋላ የጠቅላይ ሚኒስትሩ የደህንነት አማካሪ ሆነው አገልግለዋል። በህዳሴ ግድብ ግንባታ ዶክተር ስለሺን በመያዝ ከግብፅ አቻቸው ጋር በዋይት ሃውስ ኢትዮጵያን ወክለው የተደራደሩ ሰው ናቸው። አቶ ገዱ አንዳርጋቸው ከሰሞኑ በሶሻል ሚዲያ ትላንትና በተለይ አሜሪካ ውስጥ ፓርኪንግ ስራ ላይ ተሰማርተው መታየታቸውን ተከትሎ ብዙ አይነት አስተያየቶች ሲሰጡ አድምጠናል። አንዳንድ ሰዎች እኚህ ሰው የፓርኪንግ ስራ ላይ መሰማራታቸው አሜሪካ ሄደው እስኪ ጤና ይስጥልኝ አድማጬ። ሄሎ ቴዲ ሰላም አለን። እሺ ምን ትላለህ አንተ ስለ አቶ ገዱ አንዳርጋቸው ስለ ተዘዋወረው ቪዲዮ? ሰው እኔ ትንሽ እያምታታው ይመስለኛል። ይሄ ስራ የመናቅ ያለ መናቅ ጉዳይ ብቻ አይደለም። ገዱ የሀገር ምልክት ነበር ማለት እንኳን ይከብዳል። ግን እንደተባለው he was high profile ኢትዮጵያ ውስጥ በነበሩ የአመራር ቁንጮች የነበረ ሰው ነው እና ይሄ የሀገር ኢሜጅ ራሱ እኮ ምርጥ ማሳያ ነው እኮ። ሌሎች በሱ ቦታ የነበሩ ሰዎች የት ይሰራሉ? አሁን አብዛኛው ሌሎች በሱ ደረጃ የነበሩ ሰዎች እንደሱ እንዲህ ወድቀዋል ወይ? በአማርኛ መሸ በከንቱ የሚባል አባባል አለ። በከንቱ የመሸበት ከንቱ ሰው ነው። እኔ ምንድነው የማስበው ከዚህ በላይ ሊሰራ አይችልም የትም ዓለም ቢሄድ። ለምን አማራ ክልል ላይ የነበሩ ባለስልጣናት አብዛኛው በአቅም በክህሎት በፕሮፌሽን ሳይሆን ይመለመሉ የነበሩት ምናልባትም እጅግ ተላላኪነት ነው ስብናቸው ውስጥ ያለ ብቻ ነው። ስለዚህ መክሊቱን አግኝቷል። ከሃዲ ነበር በደሞም ሊቀለብሰው በማይችል እዚህ እድሜው ላይ ይሄ መሆኑ እኔ ባይዘዌ እንደ መጀመሪያዋ ተናጋሪ የሆነ ኢምፓቲ ላሳየው አልፈልግም። he deserves ሊማር ይገባል። አሁንም በአመራር ላይ ያሉ ሰዎች ሊማሩ ይገባል። ይህ አልበቃ ብሎ ደግሞ አርፎ መቀመጥ ሲገባው አሁንም ሳሚ እንዳለው ጄኖሳይደር ከሚሉ ሰዎች ጋር እንደገና ተልመጥምጬ እንደገና ጽምዶ ሁኜ ልመለስ ምን አይነት ስብና ነው? እኔ እሱ ገዱ ሊከራከሉ የሚሞክሩ ሰዎች በጣም ነው ግራ የሚገቡኝ። እንዴት ነው ገዱን ልትከራከርለት የምትችል? ይቅርታ እንኳን አላለም። ይቅርታ ፖለቲካ ይበቃኛል፣ ያቀየምኩት ህዝብ አለ በዛም በዚህ ሞገን so I'm living my own way ማለት የነበረበት ሰው ነበረ። ግን አሁንም ኢንቮልቭ ላርግ ከእንትን ጋር ተጣምጄ እንትን ልበል ምናምን። በነገራችን ላይ እኔ የብልጽግና ደጋፊ አይደለሁም። ብልጽግናን አምርሬ የምቃወም ሰው ነኝ። ገዱ ግን he deserves መክሊቱን ነው ያገኘ። ከዚህ በላይ ምንም ሊሆን የማይችል ሰው ነው። ምንም ሊሆን የማይችል ማገናዘብ የማይችል ነገን አርቆ ማሰብ የማይችል ሰው ነው። የሚገባውን መክሊቱን አግኝቷል።
ምናልባትም ይሄም ሲበዛበት ነው ብዬ ነው የማስበው። ፕሮፌሽናል መሆን ማለት እኮ አትሊስት እንግሊዝኛ መናገር የመግባባት ችሎታ እንዲህ ያስፈልጋል። ሌላው ሰው እርግጠኛ ነኝ ይሄን ቢሰማ ኢትዮጵያ ውጭ ጉዳይ ሚኒስትር የነበረ ሰው የአንድ ክልል ፕሬዝዳንት የነበረ ሰው ፓርኪንግ ላይ ይሰራል ቢባል ማንም ሰው ሊያምን አይችልም በእርግጠኝነት። እንዴት ሊያምን ይችላል? ይህ ሁሉ ፕሮፋይሉስ እንዴት ኢንተርናሽናል ኦርጋናይዜሽኖች ተሯሩጠው ልምዱን ክህሎቱን ለተቋማቸው እንዲያጋራላቸው አልፈልጉም? ለምን ህይወት ነው በቃ ፌክ ነበረ፣ መላላክ ብቻ ነበር ስራው። እንደተባለው የአማራ ጥቅሞችን ብዙ አሳልፎ የሰጠ ሲያደማ የነበረ ሰው ነው እና ገዱ መክሊቱን አግኝቷል ብዬ ነው የማስብ። ኢምፓቲ ላሳየውም አልፈልግም። ሂ ዲዘርቭስ ሌሎች ከሱ ሊማሩ ይገባል ብዬ ነው የማስብ። አመሰግናለሁ ቴዲሻ። እሺ ከልብ አመሰግናለሁ። እሺ ከጀዋር ጋር በነበረን ቆይታ ታስታውሱ እንደሆነ ጀዋር አንድ የተናገረው ንግግር እኔና አንተ ሴንቲሜንት ስላለን ለሀገር ወይም ደግሞ እየሆነ ስላለው ነገር ስለሚሰማን ነው ይህን የምንናገረው። ብዙ ጊዜ አይታቸው ከሆነ የኢህአዴግ ባለስልጣናት ፓርቲ ኤ ሄዶ ፓርቲ ቢ ሲመጣ ራሱን ደርበው ትላንት ሲያቀነቅኑ ከነበረው በተቃራኒው ካባ በቃ የሚቀያየሩት ከዛ ስብስብ ውስጥ ከወጡ ሌላ ሌበር ፎርስ ውስጥ ገብተው መስራት ስለማይችሉ ነው የሚል ንግግር ተናግሮ ነበር። የሚያስታውሳል ይህን ንግግሩ። ይህንን በተናገረ ለዛ ነው አሁን ብልጽግናን አሁን በትጥቅ ትግል ብልጽግናን ብጥሏቸው ከነዚህ ውስጥ ብልጽግና ስልጣን ውስጥ ካሉ ሰዎች ምን ያህሎቹ ናቸው አገር ለቀው ቢሄዱ ሌላ ሌበር ፎርስ ውስጥ ገብተው መቀጠር የሚችሉት? አብዛኞቹ ወይ ጽምዶ በሉት ወይ ሌሎቹ ከመጡት ጋር ወይ ኦነግም ይምጣ ወይ ፋኖ ይምጣ መለያ ቀይሮ ይመጣሉ። አሁን አታስታውሱም? ሸሚዛቸውን ቀይረው ከችላሉ ምናምን ሲል ሰምቸዋለሁ። ጋይስ ባደጉት ሀገራት እኮ የፖለቲከኛ ተቀዳሚ ተግባሩ የምታራምዱት መርህ ከከሸፈ ሪዛይን ነው የምታደርጉት። ቨሪ ፈርስት ቲንግ ሬስፖንሲብል ፖለቲከኛ መንገድ መቀየር ሌላ ነገር ነው። ሜጀር የሚባለው ነገር ከተሸነፈብህ በቃ ሪዛይን ታደርጋለህ፣ ስልጣን ትለቃለህ አይደለ? የሆነ ፖሊሲ ደግፈ ያን አቀንቅነ ለምሳሌ ሚክስድ ኢኮኖሚ ይሆናል ምናምን ብለህ ደግፈ አቀንቅነ ኦኬ ኖ የኖዋት ፍሪ ማርኬት ኢኮኖሚ ነው የሚሻለው የሚል ሰውዬ ሲመጣ በቃ የኖዋት በሪዛይን ነው የምታደርገው። እኛ ጋር ሚክስድ ከመጣ ራሱ ሰውዬ ነው፣ ኮማንድም ከመጣ ራሱ ነው፣ ፍሪ ማርኬት ኢኮኖሚም ከመጣ ራሱ ሰውዬ ነው፣ አገር በቀል ኢኮኖሚም ከመጣ ራሱ ሰውዬ ነው። ይሄ ለምንድን ነው? በጀዋር ትንታኔ ጀዋር ቆንጆ አድርጎ ነው ያስቀመጠው። አብዛኛው ሰው የሚተነትኑ ለሀገሩ ካለው ቀናነት ነው። ሌሎቹ ግን ከስልጣን ቢወርዱ የትኛው ሌበር ፎርስ ውስጥ ገብቶ መስራት ይችላሉ? አይችሉም። ይህን ባለ ነው በማግስቱ ወዲያው ገዱ አንዳርጋቸው እንትን የወጣው። እኔ ቀደም ሲል እንደነገርኳችሁ አይደሆነ ሰውኛ ባህሪ ይሁን አላውቅም። ይሄ ባምንበትም ማላቃቸው ሰዎች እንኳን ቢሆን እነሱ ማያውቁኝ ሰዎች እንኳን ቢሆኑ እኔ ግን ማውቃቸው ሰዎች ትላንት የሆነ ነገር ላይ የነበሩ ሰዎች የሆነ ነገር ሆኖ ሳይ ሰውኛ ባህሪውን ያሳዝነኛል። አሉ ግን በፖለቲካ እንደዚህ ያሳዝነኛል ምናምን በሚል አይደለም የምተነትኑት። ያው እናንተ ፖለቲከኞች ናችሁ፣ ሩዝለስ ናችሁ፣ በፖለቲካ ነው እያያችሁ ያላችሁት። እና ቀደም እኔ ስናገር የነበረው እኔ አሳዘነኝ። በቃ አዶን ነው አዘንኩ፣ አይቼ አሳዘነኝ። ከፕሮቶኮል አኳያ ደግሞ የሁላችንም ዳሜጅ ነው፣ ምንም ጥያቄ የለውም። የሁላችንም ዳሜጅ ነው። የሁላችንም ቀደም ሲል አድማጮች እንዳሉት የሁላችንም ውርደት ነው። የሁላችንም ኢትዮጵያውያን ነው የሚባለው። ለማንኛውም እናንተ ከፖለቲካ አንጻር እንዴት ታዩታላችሁ ነው ቁም ነገሩ። የምትደውሉ ሰዎችን አስገባችኋለሁ። አሁን ወደ ተስፋ ማርያም ሄዳለሁ። ተስፋ ማርያም እንዴት አየሁ አንተ? ቴንኪዩ ቴዲሻ፣ ሁላችሁንም ሰላም ብያለሁ። እድሉም ስለሰጠኝ አመሰግናለሁ። ያው ምልህ በሆነ ደረጃ የኢህአዴግ የነበሩ በአጠቃላይ የአቅም ችግር እንደነበረባቸው ማንም የሚክደው አይመስለኝም። ትንሽ አቶ ገዱ እንግዲህ ሀገሪቱን ነባራዊ ሁኔታ አላውቅም፣ ሀገር ቤት ስላለሁ በዚህ ፍጥነት ዓለም አቀፍ ተቋማት ላይ ገብተው ስራ የመስራት እድል ነበራቸው አልነበራቸውም አላውቅም፣ እርግጠኛ ሆኜ ልነግርህ አልችልም።
ያን እድል ኑሮ መጠቀም አልችል ብለው ወይም ያቀም ጥራት አጋጥሟቸው ከሆነ ወደዚህ ደረጃ የወረዱት ታዝናለህ። ግን ደግሞ ያን እድል ገና ስላልተመቻቸላቸው ዝም ብሎ ከመቀመጥ ሞራል ኑሯቸው ወኔ ኑሯቸው ራሳቸውን ዝቅ አድርገው ስራ ለመስራት ቁርጠኛ ከሆኑ ደግሞ ይሄ በጣም ትልቅ ነገር ምንም እንትን የሚል ነገር የለውም። ስራ መስራት ነው። ቁጭ ከማለት ስራ መስራትን አማራጭ አድርጎ የተገኘውን እድል ተጠቅመው ከሆነ ይሄ ጥሩ ነገር ነው። ከዛ ውጪ ትንሽ የሚያወዛግበው ነገር ምንድነው? መቼም የኢህአዴግና የብልጽግና አመራር ሆነ ገንዘብ ታጣለህ ማለት ከባድ ነው። ተራ የቀበሌና የከተማ አመራሮች ምን ያክል ሚሊዮን ብሮች እንደሚያፈሩ እንደሚሰበስቡ ይታወቃል። ስፔሻሊ ይሄ ከ2010 እስከ 2014 አካባቢ ደግሞ የአባት ቤት ሲወረር አብረ ወረር የተባለ በሚመስል ደረጃ ከፍተኛ የሆነ መንግስታዊ ዝርፊያ ይፈጸም ነበር። ስቲል አሁንም አለ። ግን ያኔ በጦርነቱ ምናምን የፈጠረው ግጭጓ ነበረ ምናምንና በዛ ሂደት ውስጥ ከፍተኛ ዝርፊያ ነበረ። እንደነ ልደቱ አያሌው ሀብታቸውን ኢትዮጵያ ውስጥ አድርገው መንግስት ቀምቷቸው ሆኖም ሊሆን ይችላል እንደዚህ አይነት ነገር ውስጥ እንዲገቡ የተገደዱት። ሰውየው ዙሮ በምንም ወጣ በምን ሰውየው መኖር ያለባቸውን የራሳቸውን ላይፍ እየኖሩ ነው። ነገ ወዲያ አቅማቸው ተመዝኖ ምን ሊያመጡ ይችላሉ፣ እንዴት ሊሆኑ ይችላሉ ምናየው ይሆናል። ዓለም አቀፍ ተቋማት ላይ ገብተው መስራት ከቻሉ ምናምን በትክክልም ዲዘርቭ የሚያደርጉን መሪ ነበሩ ትላለህ። አዘርዋይስ ደግሞ እንግዲህ ሳሚ እንደሚለው ከሆነ በጣም አስቂ ነው። በዛ ደረጃ ምንም ዕውቀት የሌላቸው ትምህርት የሌላቸው ኢቭን ቦታው ራሱ የሚሰጥልም እንዳለኩ እርግጥ ትንሽ እንደው ያጋነነው ይመስለኛል ሳሚም እንጂ በዛ ደረጃ ላሉ ሰዎችም እኮ የክልል ፖዚሽን እየተሰጠ ኑሮ ከሆነ እኮ 27 ዓመቱ ምን ያክል ድቅድቅ ጨለማ ዘመን እንደነበረም ያሳይ፣ 8 ዓመቱ በተመሳሳይ ችግር የነበረበት እንደሆነ የሚያሳይ እዛ ላይ እኔ አሁን እሳቸው እንደዚህ መክሰሱ ምኑ ምናምን አሁን ከኔ በፊት የተናገረው አንድ ተናጋሪ ያለው ይቅርታ አልጠየቁ ምናምን የሆነን ሰው ስለጠላው የግድ መዋሸት ያለብን እኮ አይመስለኝም አይደል? አቶ ገዱ ብልጽግና ውስጥም ሆነው ተቃውመው የመጡበት መንገድ በጣም አድነቅ ያለው በጣም ነው ያደነቁት የተቃወሙበትን ፓርት። ከዛ ደግሞ በጣም እስካሁንም ድረስ እንደዛ አይነት ሰው ማግኘት የቸገረን በኢትዮጵያ ፖለቲካ መሰለ ላጠፋው ጥፋት እጠየቃለሁ ያሉ ሰው ናቸው። ይቅርታ ከመጠየቅም አልፈው ላጠፋው ጥፋት ለመጠየቅ ዝግጁ ነኝ ያሉ ብቸኛ የኢህአዴግም የብልጽግናም ሰው እሳቸው ናቸው። እስከማውቀው ሌላ ሰው አላውቅም። ሊኖር ይችላል እንጂ ከዚህ በፊት ታምራት ላይ እኔም አጥፍቻለሁ በዛ ይቅርታ ጠይቃለሁ ምናምን ብሎ አንድ ኢንተርቪው አይቻለታለሁ። ከዛ ቀጥሎ ያየሁት ገዱ አንዳርጋቸው፣ ሌላ ሰው አላየሁ። ይሄንን መካዱ ምን ይጠቅማል? ሰውየው አምባገነን ነበሩ። ኢህአዴግ ሆኖ ኢትዮጵያን ህዝብ ማማራንን በድለዋለኝ፣ ብልጽግና ሆኖም በተመሳሳይ ጥፋት አጥፍተዋል። ምንም ጥያቄ የለውም። እሳቸው አምነው ይቅርታ ጠይቀው ለመጠየቅ ዝግጁ የሆኑበትን ልከራከርላቸው አልችልም። ግልጽና ግልጽ ያደረጉት ነገር ግን የሆነውን ደግሞ ዲናይ ማድረግ አያስፈልግም። በሌላ ቋንቋ ደግሞ ሌሎችም ከዚህ ይማሩ ብሎ አንዳንዱ እንደማስፈራሪያ ያየዋል። ከብልጽግና ከወጣህ ፓርኪንግ ጠባቂ ነው የምትሆነው፣ ስለዚህ እየገደልክ ብልጽግና ሁኑ ብሎ መቀስቀሻ ማድረግ የሚፈልግ ሰው አለ። እኛም ደግሞ እንላለን የብልጽግና አመራሮች አቅም የላችሁም፣ ያላቅማችሁ ኢትዮጵያን እየመራችሁ እንደሆነ ገዱ ማሳያ ነው። በዛ ልክ ከሆነ ይሄ ሰው እየዝቅ ብለው እየሰሩ ያሉት እኛን እንጀራ አድርገውና እንደሚኖሩ ማሳያ ነው። እንግዲህ ካቶ ገዱ አብዛኞቹ አሁን ያሉት በነገዱ ልክ ያሉ እንዳልሆኑ በአመራር ብቃታቸው ጠንቅቀን እናውቃቸዋለን። በደንብ ጥንቅቅ ያለ ዕውቀት ነው። ከታች የቀበሌ አመራር የነበረው የከተማ አመራር የነበረው የክልል የነበረው የፌደራል ሆኖ ነው አሁን እያስተዳደሩ ነው ያሉት። እሳቸው ትልቁ ነው ይዘውት የነበሩት ቦታ ላይ መድረስ ያልቻሉ ሰዎች ናቸው አሁን በፌደራል ደረጃ እየመሩ ነው ያሉት። አሁን መጣችሁ እነዚህ ሰዎች አቅም የላቸውም ትምህርት የላቸውም እያላችሁን ከሆነ እናንተ ከዛ በታች ናችሁ። ልቀቁን፣ በቃ የተሻለ ሰው እንዲመራን እድል ስጡ። አቶ ገዱ በቂ ማሳያ ናቸው። ያ ከሆነ እውነቱ አቅም ሳይኖራቸው ቀርቶ ከሆነ ፓርኪንግ እየሰሩ ያሉት ይሄን ልትረዱት ይገባቸዋል። የብልጽግና ደጋፊ ይሄ በጄኖሳይድ ምናምን ክስ የተከሰሰው ማን ነው ንጹህ በኢትዮጵያ ኮንዲሽን? አንዳንዱ እኮ ጄኖሳይድ የሚለው የ8 ዓመቱን ወይም የ2 ዓመቱን ትግራይ ጦርነቱን ብቻ ነው። ከዛ በፊት 27 ዓመት የነበረውንሳ ማን ነው የሚጠየቀው? መርጠን ነው እንደምንጠይቀው? የኛ ጠላት የምንለው ብቻ ነው ተጠያቂ የሚሆነው? በዛ ደረጃ ተጠያቂነት ካለ አቶ ገዱ ባላቸው ሞራል ልክ ሌላውም ቲፒኤልኤፍ ነው በበላይነት ሲመራ የነበረው አይደለም። በታች ነው ተላላኪ የነበረው በሙሉም ለመጠየቅ ዝግጁ ሆኖ ይምጣ። አጨብጨበን እኛ ራሱ እኮ ግፍን ባለማስቀረታችን እንደ ሀገር እንደ ትውልድ እኮ ተወቃሽ። እኔ ራሴ እንደዛ ነው የማስበው። በጣም አሳፋሪ ነውር
ባለፈው 78 ዓመት ሲፈጸም መከላከል ማስቀረት አልቻለም። ማን ነው ንጹህ? እንኳን አመራር ሆኖ የተቀመጠና ይሄን ስርዓት ይሄን ገዳይ አስተሳሰብ ይሄን ከፋፋይ ሲስተም እኮ ደግፈው የሚቆሙ ሰዎች ናቸው አሁን ስለ አቶ ገዱ ጄኖሳይደርነት ሊነግሩን የሚፈልጉት። ህገ መንግስቱ ራሱ እኮ አጋዳይ ነው፣ ከሳሽ እኮ ነው አይደል እንዴ? አንዱም ብሔር ከፍ አድርጎ ጨቋኝ አድርጎ ብሔርን ከሶ ሲያስገድስ ሲያስጨፈጭፍ የሚኖር ህገ መንግስት። ይሄ ህገ መንግስት እስካለ ድረስ ጄኖሳይድ ይቀጥላል እኮ። ፖለቲካን በብሔር ነው የምትሰራው፣ ከብሔር ለጥፈ ከህዝብ ለጥፈ ነው የምትሰራው። እንደዛ ብለህ እስከሰራ ድረስ የመገዳደያ አጀንዳ ነው። እንደዛ ብለን ስንጠይቅ ራሳችንንም እያየን ቢሆንና ሰውየውም ማየት ባለብን መነጽር አይተን ጀጅ ብናረጋቸው መልካም ነው ለማለት ነው። ቴንክ ዩ ቴድሻ። ቴንክ ዩ ተስፋ። ጤና ይስጥልኝ። ስልክ ላይ ያለ አድማጫችን ሄሎ ሄሎ፣ ጤና ይስጥልኝ። ይሰማል? አዎ ይሰማል። እሺ፣ ስለ አቶ ገዱ አንዳርጋቸው ስለ ዶክተር ገዱ አንዳርጋቸው እያወራን ነው። ቪዲዮቸውን ስታይ ተሰማሽ? እኔ ማየው እንደ አንድ ኢትዮጵያዊ ነው። ያው የትግራይ ተወላጅ አይደለሁም። ከነሱ ውጪ ስለ እንደ አንድ ኢትዮጵያዊ ሆኜ ሳስበው የብሔር ፖለቲካ የወለደው ነው የምለው። ፖለቲካ ማለት እኮ ሐሳብህን እንዴት ለሰዎች አንዳንድ ጊዜ እኮ ይሄ እኮ ፖለቲከኛ ዲፕሎማሲ ነው ላለን እኮ በቤት ውስጥ ራሱ ከቤተሰብ ጋር ስናወራ እና አቶ ገዱ ፓርኪንግ ስራ ላይ መሰማራታቸው እኔ ቆጭቶኛል እንደ ሀገር። እኔም ስደት ላይ ነበር። ስራውን ሳይሆን ያሳለፉት ፖለቲካዊ መንገዳቸው ወርዶ ፓርኪንግ መሆኑ ማስተማሪያ ነው አልለውም። አንደኛ የምለው ብሔር ፖለቲካ የወለደው ነው። ብሔር ፖለቲካ ምንድነው? ታማኝ ይሄ ከበርቴ ለባለቤቱ ታማኝ አቶ መለስም ብለዋል። ዘበኛ እንኳን ለምን አይሆንም ያሉት ቦታ አለ። ታማኝ እስከሆኑ ድረስ እውቀትም አይጠይቅም፣ ብስለትም አይጠይቅም። የተሰጣቸውን ማስፈጸም ብቻ ነው። እሱን ያየሁት። ሁለተኛ ደግሞ ደጋፊዎቻቸውም ተቃዋሚዎቻቸውም ሰምቻቸዋለሁ ሰሞኑን። እኔ በመጀመሪያ አንተን አመሰግናለሁ ይሄን እድል ስለሰጠህ። ለምሳሌ 8 ዓመት ሙሉ እኔ አይና አከነከን ነበር። ለምንድን ነው ሲተነትኑም አዋቂ የሚባሉም ሰዎች ያሳዝኑ ነበር። ለምንድን ነው እኛን የሚዋሹን? ለምን እየኖርን ነው፣ ሀገር ውስጥ ነው ያለ ነው። ይሄን ካልኩ በኋላ አቶ ገዱ አንድ ያዩት ምንድን ነው? ሀብት እንኳን ባይዘርፉ እውቀት ለምን አያካብቱም? ወይስ ፖለቲከኛ ናቸው ወይ? ሀሳባቸውን መስጠት ይችላሉ ወይ? ከጊዜው ጋር መራመድ ይችሉ ነበር ወይ? ስብዕናቸው ራሱ የፖለቲከኛ ሰው ናቸው ወይ? ወደውት ነው ወይ ፖለቲካ ውስጥ የገቡት? ሀሳብ አለኝ ብሎ ነው ወይ የገቡት የሚል ነገር አለኝ። ስፓርኪንግ መስራት ትምህርት ነው ብዬ አላስበውም። ለምን የኢትዮጵያ ከአቶ ገዱ በፊት በውጭ ጉዳይ ሚኒስቴር መስሪያ ቤት ሰርተው ፓርኪንግ የሆነ ሰው አለ ወይ? በኢትዮጵያ ታሪክ በመንግስቱ ኃይለማርያም በጃንሆይ ጊዜ ዲፕሎማሲ ማለት እንደዚህ ያሉ ሰዎች ይፈልጋሉ። ውጭ ይፈልጓቸዋል፣ ነን ገቨርንመንቶች ይፈልጓቸዋል። በዚህ ደረጃ መድረሱ እኔ ትምህርት ነው ማልለው እና የኢትዮጵያ የፖለቲካ የብሔር ፖለቲካ የወለደው በቃ የውድቀት ማሳያ ናቸው። ከዚህ ውጭ ማለት አልፈልግም። እንደገና በመሀል የሆነ ልጅ ጄኖሳይድ የሚለው ቃል እኔ አንድ ምፈራምዶ ታውቃል እንዳንለምደው፣ ፖለቲከኞች የሚሉ ጄኖሳይድ የሚለውን እንዳንለምደው እፈራለሁ። እና ይሄ በጅምላ የሚነገረው ቃል ቢታሰብበት ጥሩ ነው እምለዋለኝ። እና ስብዕናቸው ላይ እኔ ሰሞኑ ሳይ ፌስቡክ ላይ ጥሩ ሰው ናቸው። እኔ ፖለቲካን ማየው በፖለቲከኛ አይን ነው ማየው። ልራራላቸውም አልፈልግም፣ ላዝንላቸውም አልፈልግም። ልክ የሆነ ሰሞን ዘመኔ ካሳ ቡቡ ነው ምናምን ይሉኛል። እኔ ቡቡነት አልፈልግም። ፖለቲካን ማየው በቃ በመርህ ደረጃ ነው ማየው። አቶ ገዱ የመርህ ሰው ነበሩ ወይ? በቃ ይሄን በሚለው ነው። አላብዛብቅ። አመሰግናለሁ ወንድሜ እድል ስለሰጠኝ። እሺ መልካም ጊዜ። ምንም ጥያቄ ነው። እሱ የፎሬን ሚኒስትር የሚባል ቦታ ላይ የውጭ ጉዳይ ሚኒስትር ቦታ ላይ የነበረ ሰው ፓርኪንግ ሲሰራ ዓለም አቀፍ ሚዲያዎች እንዳይሰሙንና ይሄ ቀላል ዜና አይደለም። እንደዚሁ ማለት ፖለቲከኞች እንደዚሁ በፖለቲካ መነጽር የፖለቲካ መነጽር አይናችን ላይ አድርገን ነው የምናየው። መደበኛው ሰው አሁን ቅድም ያሳየዋችሁን አዘኔታ ምናምን ሊያሳይ ይችላል። ያው ሰውነን እንደው ዘዴ እሱም ፊሊንጋችን ይኖራል። ግን በፖለቲካ መነጽር የሚያዩ ሰዎች ለምን እንዳዩ ይገባኛል ለማለት ያለው። እሺ አላሚን፣ ወደ አንተ ልምጣ። አላሚናችን እንዴት አረፈ?
ሰላም አለን እግዚአብሔር ይመስገን። እንዴት ነው አለሁልህ ወንድም። ያው እድሉን ስለሰጠከኝ አመሰግናለሁ። ብዙዎቹ ሲዲ ውስጥ ላይ ያሉ ሰዎች አንዳንድ ነገሮች ሲናገሩ ሰምቻለሁ። ቴዲ ምን አለ መሰለህ፣ እንደ ሰብአዊነት የሰው ልጅ ሲታይ ሰውየው ካለበት ፖዚሽን አንጻር ዛሬ ላይ መንግስትንም ተቃውሞ ከሀገር ከወጣ በኋላ ይህንን ነገር በዚህ አይነት ደረጃ ታች ላይ ወርዶ ሲሰራ አንድ ጥያቄ የሚፈጥርብን ነገር አለ። በመንግስት በዚህ አይነት ፒኤችዲ ዲግሪ የሚኖረው የከፍተኛ መንግስት ስልጣናቶች ላይ የሚሰራ ሰው ነው ይሄ ሰውዬ። አሁን ባለበት ሀገር ላይ እውነት የተሻለ ስራ የሚሰራበትን ኦፖርቹኒቲ አጥቶ ነው ወይ የሚለውን ነገር ውስጥ ስንገባ ትልቅ ጥያቄ የሚያስነሳ ነገር ነው። ነገር ግን በሌላ በኩል ደግሞ ስታየው ከነበረበት ከዚህ ከሚያገለግልበት ከመንግስት ፖዚሽን ላይ ወርዶ የዚህ አይነት ደግሞ ችግር ውስጥ ገብቶ ስታየው ደግሞ በአንድ በኩል እንደ ሰብአዊነት የምታዝንበት ሁኔታ ነው ያለው። ነገር ግን አሁን መንግስትን በሚያገለግልበት ጊዜ የመንግስት ደሞዝ ቅጥረኛ ሆኖ በክል ሲሰራ አሁን ህይወት እዚህ ደረጃ ሊበት የሚችልበት አይነት ነገር የህይወት ዝቅታ ውስጥ ሊያስገባው የሚችል ነገር ለመገሽ ከባድ ነው። እንደኔ ከተራ የወረዳ ወይንም ደግሞ የቀበሌ ከሚባሉ ሰዎች አንፃር ጀምሮ ከሚያገኙ ጥቅም አንፃር ካላቸው ኢቨን ቶና በመንግስት ደረጃ ሌላ ነገሮችን ሰራ ባንል ወደ ሙስና ውስጥም ወደ ሌላ ነገር ውስጥም አልገባም ቢባል ካለበት ፖዚሽን አንፃር የሰው ከነበረበት ሁኔታ አንፃር በዚህ አይነት ደረጃ ይወርዳል ወይንም ደግሞ የአቅም እጥረት ይኖረዋል ብሎ ማሰብም ከባድ ነው። ካለው የትምህርትም ወይንም ደግሞ ይሰራበት ከተባለበት ካለው ዕውቀትም አንፃር አሁን ባለበት ሀገር ላይ ይሄን ያክል ተፈላጊ አይደለም ይሄ ሰው የተሻለ ስራ አያገኝም ብሎ ማሰብ በጣም ከባድ ነው። አልሞቴም እንደኔ ትንሽ አሁን ላይ እቺ የተደረገችው ነገር የቀረጸውም ሰውዬ እንደኔ እሱን የሚጠላ ሰው ላይ መኝ ይችላል። እሱን የሚወደው ወይንም ደግሞ ይሄንን መልእክት ማስተላለፍ የፈለገ ሰው ያለ ነው የሚመስለኝ። ለኛ አጀንዳ የተሰጠ ነገር ነው። ነገ ለሚመጣበት ፖዚሽኑን ቀይሮ ለሚመጣበት አመጣጥ ተቀባይነትን ለማግኘት የሚመስለኝ እና ባጭሩ ይሄ ነው የሚሰማኝ። አመሰግናለሁ ቴዲ። ሌሎች ሰዎች ካሉ አስገባ። ቴንክ ዩ አላሚናችን፣ ቴንክ ዩ ብራዘር። እሺ ጤና ይስጥልኝ። መስመር ላይ ያለ አድማጫችን አንዴ ስልክ ተደራርቦብኝ ስላለ እስኪቋረጥ ልጠብቅ። አሁን ይሰማሃል? እሺ አሁን ይሰማል? እየሰማሁ ነው። እሺ እንዴት አየው የአቶ ገዱ አንዳርጋቸውን የዶክተር ገዱ አንዳርጋቸው ሁኔታ? እንግዲህ አሜሪካን እናመሰግናለን እንዲህ ብለው በነፃነት መስራታቸው። እሱንም ነበር የተከለከሉት። እንደነ ታዬ ደንዳ እንትን አልሆኑም። እሳቸው እድለኛ ናቸው እና አሜሪካ መንግስት ነው በዚህ አጋጣሚ ልናመሰግን የሚገባው። እንዴት እፎ ያለው መሰለህ እንደዚህ አይነት ስራ መስራት። በቃ ከሁሉም ነፃ ነህ። ታዬ ደንዳ ከሀገር ወጥቶ ነበር። ታዬ ቦጋለ ማለት ነው። ኧረ የታሰሩት ታዬ ደንዳ እሳቸው ተቃወሙት አይደል? እንደ ብልጽግናን እኮ ሲቃወሙት እኮ እሳቸው እኮ በታሰሩ ነበር። ታዬ ደንዳ እኮ ሲቃወም አይደል እንዲያሰሩት። ታዬ ደንዳ የኦሮሞን ገባ እና እሳቸው እድለኛ ናቸው ወጥተው እዛ እንደዚህ አይነት እንትን በነፃነት አትሊስት ይሄን መስራታቸው። መታሰር የሚባልም እኮ አለ ኢትዮጵያ ውስጥ ገባ። በነፃነት እንትንህን ከተናገርክ እንደነታዬ ደንዳ መታሰር አለ ማለት ነው። ወጥቷል። እንዴት ይሆናል ይሄ ነገር? ትክክል አይደለም ካልክ አንተ ማነህ? ትገባለህ ማለት ነው። ያው እውነት ነው፣ መንግስት ስልጣን አለው። ስልጣን ያለው ደግሞ ጊዜ የፈለገውን ማድረግ ይችላል። እና እኚህ ሰውዬ በነፃነት እየሰሩ ናቸው። እንደው እሳቸው ለ40 ዓመት በፖለቲካ ዓለም ላይ ኖሮ ይሆናል እኔ እንዳሁኑ አድርገው እፎይ ብለው የሚተኙበት ስራና ህይወት ያላቸው ሆኖ አይሰማኝ። በቀላሉ እሳቸው ከብልጽግና እንደመቃወም አንጻር በቀላሉ ከግብፅ ጋር እንኳን ቢሰሩ የተንፈላሰሰ ቦታ ነው የተንፈላሰሰ እንትን ባላቸው ኢሜጅ እውቀት ምናምን የሚለው እዛ ጋር ትተህ በነበራቸው ፖዚሽን ምናምን ፋኖ ምናምን ብለው ብዙ ነገር ደስ መስራት ይችሉ ነበር። የቶፕ ምናምን ስታር ምናምን እንትን ላይ ተቀምጠው ማለት ነው። ገባል። አሁን ይሄ እንደዚህ ነበረ። እሳቸውም ከዚህም ወጥተዋል። በጣም ትልቅ ስራ ሰርተው ውለውለት ነበር ለዚህ ህዝብ፣ ለኢትዮጵያ ህዝብ ከለማ መገርሳ ጋር ማለት ነው።
የእሳቸው የለውጥ እንትን የሁለቱን ግንባር ቀደሞች ሆነው የሰሩትን ስራ መካድ እንትን አይባልም። የት አሉ እነዚህ ሰዎች? ሁለቱም ስትል ሁለቱም እዛ ላይ አሉ። እሳቸው በእንደዚህ ይኖራሉ። ለማ እንዴት ይኖራል? እግዚአብሔር ይወቀው፣ እኛ እናቅም። እንደው ሰላም ይሁንለት ባለበት። ዶክተር ለማ ውስጥ ነው ያለው። ፉድ ኤንድ አግሪካልቸራል ኦርጋናይዜሽን የሚባል ድርጅት ውስጥ ነው የሚሰሩት። በቃ እሱም ጥሩ። አየህ አሁን እነዚህ ሰዎች ታላቅ የሆነ እንትን እንደዚህ ምድር አድርገውላት ነበር። አሁን ግን ምን እየሆነ ነው እዛ ምድር ላይ የምታየው ነገር? ግን ለምን እነዚህ ሰዎች ተገፉ? ሁሉ እነሱ አይደለ እንደ ወያኔን እንደዚህ ግንባራቸውን ሰጥተው እንትን ያሉት። ስለዚህ እኚህ ሰውዬ የሆነ ክብር ይገባቸዋል። ምንም ቢሆን የተሳሳትክበትን እንትን ብለህ የሆነ ምዕራፍ ላይ እኮ ስትቀይር ከዚህ የበለጠ ነገር የለም እኮ። የተሰበረ አጥንት ሲጠገን በጣም ጠንካራ ነው የሚሆነው። ለዚህ ሀገርና ለዚህ ህዝብ ሁለቱ ያስፈልጉት ነበር። ግን እነዚህ ሁለቱ ሰዎች የሉም እዛ አካባቢ ላይ። ምክንያቱም ልዩነት ፈጠሩ ካለው መሪ ጋር። ቤት በኩል ወጣ ያልታወቀ እንደዚህ ሆነ ማለት ነው። አንድ ነገር ግን በእሳቸው ማዝንባቸው ጉዳይ አለ። እውነቱን አልነገሩንም። ምንድነው ልዩነት የፈጠረባቸውን ነገር ዶክተር ለማ መገርሳም እሳቸውም አልነገሩንም። ይሄ ደግሞ ሌላ በደል እየበደሉ ነው። ሌላ በደል እየበደሉ ነው። እኔ በደረስኩበት እና እንትን ባልኩበት ኢስት አፍሪካን ወደ መቀመቅ የሚከት ለኢትዮጵያ ለኤርትራም የማይጠቅም የአሜሪካና የነ እስራኤል የነ ዩኤኢ የሆነ ጦርነት እየመጣብን ነው። እመኑ ካሉ የሚበረው ድሮን ቴክኖሎጂ ነው። በቃ እኛ አደግን ምናምን ይላል። ወደውን አይደለም። እዛ ነጭ ሀገር ስትሄድ እንኳን ስትጫወት ጥቁር ተጫዋች ሆነ ነጩት አጎንብሶ እንትን ጡንቻን ሲያሸልህ ወዶ አይደለም፣ እንድሰራለት ነው፣ ጎል እንድታገባለት ነው። ነጮች እንደዛ ናቸው። እነዚህ ደግሞ ዓለምን መቆጣጠር የሚፈልጉ ናቸው። እኛን ወደውን አይደለም። በርበራ ላይ እንትና ላይ ሶማሊላንድ ላይ ያሉት ሶማሊላንድ ወደው አይደለም። ጅቡቲ ላይ ቁጭ ብለው ያሉት ጅቡቲን ወደው አይደለም። አሁን ደግሞ የኤርትራን ኢትዮጵያ ታመጣዋለች እያሉ ደግሞ በጎን የሚሰሩት ያሉት እነሱ ምንም ወደውን አይደለም። በጣም የሆነ ትራጀዲ የሆነ ነገር ይታያል በዚህ ምድር ላይ። እሱን ግን አልነገሩንም። ይሄ ነው ደግሞ ልዩነታቸው ብዬ ነው የማምነው። በቅርቡ አንድ ነገር ይሆናል። እሱን ደግሞ በጣም ከባድ ነገር ወደኛ እየመጣ ነው። በጣም ከባድ ነገር ከሁርሙዝ ምናምን በከፋ ሁኔታ ማለት ነው። እነዚህ ተቆጣጣሪዎች ሊቆጣጠሩ ብለው በመጡት ጦርነት ውስጥ የኢትዮጵያ ችግር ባይዘው የኢትዮጵያ ችግር አይደለም እና እኔ ይህንን ግን አልነገሩንም። እነዚህ ሰዎች ይህንን ነው ደግሞ ያልተስማሙት ከእሱ ጋር። እሱ ደግሞ ይህንን ታዟል የብልጽግና መንግስትና እችኛዋን ነገር አለመንገራቸው ነው ለእኔ እንጂ እሳቸውም አፉ ብሎ እየኖሩ ነው። ከልብ አመሰግናለሁ። እግዚአብሔር ያክብረኝ። እሺ ወደ ዩሪ እንሄዳለን። እሺ ዩሪ እሺ ቴንክ ዩ ቴዲ፣ እንዴት አደራችሁ? ሁላችሁ ኦር ዋላችሁ? ሰላም ብያለሁ። እንትን ነው አሁን የገዱን የፖለቲካ ህይወት ከገመገምን ሌላ ጉዳይ ነው። እንደ ማንኛውም የኢህአዴግ አባላት ገዱ በፖለቲካ ይገመገማሉ። ገዱ የታዩበት አንድ ሁኔታ አለ። የፓርኪንግ ስራ ሲሰሩ ነው። በነገራችን ላይ የፓርኪንግ ስራ መስራታቸው አይደለም፣ የእጃቸው ጀስቸር ካየኸው እጃቸውን ወደኋላ አጣምረው በእጃቸው መኪና ሲያሳልፉ ምናምን ያሳዩትን ሰም ሶርት ኦፍ ፕሮፌሽናሊዝም ራሱ እኔ ከአድናቆት ውስጥ ከትቼዋለሁ። አንድ ሊስትሮ ከሆነ የዓለም ምርጡ ሊስትሮ ለመሆን ነው መስራት ያለበት። የሰው ልጅ በተለያየ የህይወት ፓዝና ፕሮፌሽን ውስጥ ሊያልፍ ይችላል። ሙዚቃ ኮምፖዘር ከሆንክ የዓለም ምርጡ ሙዚቃ ኮምፖዘር ነው መሆን ያለበት። ህይወት አክለፍልፎ የትም ይጠልሃል። ይሄ በህይወት እስካለህ ድረስ ጋራንቲ የሆነ ላይፍ የለም። እኔ ሁሉን ነገር ከወልቃይትና ከግጫው አንጻር የሚተነትን ሰው ስለ ዩክሬንም ጦርነት ብትነግረው ከግጫው መሬት ጋር ምናምን አያይዞ ምናምን ሊተነትን ይችላል። እና ይሄ እኔ ሻሎ የሆነ ዴፕስ የሌለው የፖለቲካ ምልከታ ነው። ገዱ እንደ ማንኛውም የብአዴን ሰው የታገልነው ሰው ነው። ከስርዓቱ አፈንግጦ የወጣ ነው። በፓርላማ ኦፊሻል በሆነ የፓርላማ ንግግር ዲስሪስፔክት አድርገው ንግግሩን ሁሉ ሳያስጨርሱት ከስርዓቱ አፈንግጦ የወጣ ሰው ነው። እንደ ሌሎች ብአዴኖች ከስርዓቱ ጋር የመቆየት ምርጫ ነበረው ወይ? አዎ ነበረው። በነገራችን ላይ አፉን ዘግቶ ልጆቹን እያሳደገ እዛ ሀገር ላይ የተወረወረለትን እየበላ ወይም ደግሞ ወጥቶ የግል ካምፓኒ ተቀጥሮ ከፖለቲካ ራሱን አግልሎ መኖር ይችል ነበር። ብዙዎችም እንደዛ እያደረጉ ነው። የሆነ ሰው የሞራል ስታንዳርድ አሳይቶ ኑሮን ንቆ ዓለምን ንቆ አገዛዝን ተቃውሞ ከዚህ በፊት ያደረገው እንደ ማንኛውም በወንጀል የሚጠየቅበት ነገር ካለ ወደፊት በወንጀል እየጠየቀው ዛሬ ላይ ግን የወሰደውን አክሽን ማጣጣል
በእርግጠኝነት ደሴት መግዛት የሚችሉ እነ ሽመልስ አብዲሳን የማይቃወሙ ሰዎች ናቸው አሁን መጥተው ስለገዱ ሞራል ስታንዳርድ ነው። ምናልባት የሚተነትኑት ሰዎች በመንግስት መስሪያ ቤት ውስጥ ከሰዓት በኋላ ሙስና ለመቀበል ቀጠሮ የሚያዙ ሰዎች ሊሆኑ ይችላሉ። እያወራን ያለነው ስለ ሞራል ኮድ ነው። አገዛዙ ከኔ ከወጣህ ዋጋ የለህም አላምጬ እጥልሃለሁ ነው አይደል? ያገዛዙ መልእክት። የገዱ መልእክት ደግሞ ኖ አንተ ላይ አምጬ ዋቴቨር ካምስ እቀበልና ያላንተ አምባገነን እርዳታ ሰርቫይቭ ማድረግ እችላለሁ። ገዱ ይህንን ያደረጉት ገዱ ሰርቫይቭ ነው ያደረጉት። የግል ኑሯቸውን ነው የኖሩት። እርዳታ መጥቶ አልጠየቁም። እንደ አብዛኛው ፖለቲከኛ ባላቸው ካፒታል ይሄ ሶሻል ካፒታል ወይም ደግሞ ሌቨሬጅ ሚስጥር እንኳን አውጥተው ሲሰጡ እና ኤርሚያስ ለገሰ ወደ ዲያስፖራ ከሄዱ በኋላ በግንቦት 7 እርዳታ ነው የቆሙት። ከዛ በኋላ ደግሞ ሙያቸውን በትንተና በዩቲዩብ ገቢ አድርገው ወደ ኑሮ ነው የለወጡት። ገዱም እንዲህ አይነት የሚዲያ ኦፖርቹኒቲዎች አሉ። ሌሎች ባለሀብቶችን ተጠግተው አንድ የሆነች ቦታ ቅጠሩ ማለት ይችላሉ። በርካታ ኦፖርቹኒቲ ነበሩ። ዩኔቨር ነው። ሰውየው ባለፉት በ30 ዓመት ሂደት ደክሟቸው እረፍት የሚፈልጉ ሰው ሊሆኑ ይችላሉ። አንድ ሰው ራሱን አሸንፎ የሚኖርን ሰው የሞራል ኮዱ የተሰባበረ ምናምን ሰው መጥቶ አትሊስት ያሳዩትን ኢንቴግሪቲ ምናምን አሳንሶ ለማሳየት የሚሞክረው ነገር እኔ ጥያቄ ምልክት ውስጥ ነው የምከተው። ግን በኢትዮጵያ ውስጥ 2,600,000 በቅጡ ማንበብ የማይችለው ወርቅነህ ጋድን ይመራል። የትምህርቱ ሁኔታ ላይ ካፓሲቲው ላይ ምናምን ጥያቄ ምልክት እንከትበታለን። ወርቅነህ ገበየሁ አገዛዙ ስለፈለገው ይጠቅመዋል። በፕሮፌሽኑ ከሱ የተሻሉ ሰዎች ባሉበት ሀገር በካድሬነት ተመልምሎ ሌሎች የአፍሪካ ሀገራት ጭምር ሞብላይዝ ተደርገው እንዲደግፉት ተደርጎ ዛሬ ደብሊውኤችኦን የሚመራው ቴድሮስ አዳኖም ደብሊውኤችኦ የገባው ሌሎች ከሱ የሚበልጡ ኢትዮጵያውያን ጠፍተው አይደለም፣ አገዛዝ ሰፖርት ስላደረገው ነው። ኦኬ፣ የኢህአዴግ መንግስት። በሌላው መልኩ እንቁ አክሎክ ቢራራ ለዓለም ባንክ ለመወዳደር ፈልገው የኢትዮጵያ መንግስትን ድጋፍ ጠይቀው ይጥፋ ነው የተባለው። ለምን? አማራ ስለሆነ። አዜብ መስፍን በ3,500 ብር ደሞዝ እኖራለሁ ብላ ኡጋንዳ ገብታ ትልቅ የኢኮኖሚ አብዮት ፈጥራ እየኖረች ነው። ኢትዮጵያ እንዲህ አይነት ነገር ያፈራች ሀገር ናት። እና አንድ ነገር በእርግጠኝነት መናገር የሚቻለው በርካታ የኢህአዴግ ባለስልጣናት በብዙ ነገር ይከሰሳሉ። ከብዙ ክሶቻቸው መሃል ጨፍጫፊ፣ ገዳይ ምናምን ልትላቸው ትችላለህ። የኢህአዴግ ባለስልጣናት ልጆች ኢንክሉዲንግ ቅድም ሳሚ ሲናገር ነበረ የአቦይ ስብሃት ልጆች የሌባ ልጆች ነው የሚባሉት። በእርግጠኝነት የገዱ አንዳርጋቸው ልጆች ቢያንስ የሌባ ልጅ አይባሉ፣ ሌላ ወንጀል ሊጋሩ ይችላሉ። የሌባ ልጅ አለመባል የሌላ ነገር ልጅ ልትባል ትችላለህ። በሰራኸው ወንጀል ለፍርድ ልትቀርብ ትችላለህ። የሌባ ልጅ አለመባል ግን ትልቅ ነገር ነው። በተለይ ደግሞ እኔ እንደወጣሁበት እንደ አማራ ማህበረሰብ ክብሩ ሁሉ ነገሩ የሆነ ሌብነት ምናምን የሚጸየፍ ማህበረሰብ ስትሆን ትራስህ ላይ ተንተርሰ ቆንጆ እንቅልፍ ይወስድሃል። እና እኔ ዛሬ ሽመልስ አብዲሳ ደሴት መግዛት ይችላል። የሽመልስ ቤተሰቦች የሀገሪቱን የሲሚንቶ ንግድ አብዮት እንደተቆጣጠሩት ማጣራት ለሚፈልግ ማንኛውም ፕሮፌሽናል ሰው ሚስጥር አይደለም። የሽመልስ ወንድሞች ምን አይነት ህይወት እየኖሩ እንደሆነ ታከለ ኡማ ከመጣ በኋላ ለምን ያስተዳደር ከነበረበት ቦታ እንደተነሳና ዛሬ አገዛዙ ውስጥ ያሉ ወይም የነበሩ ወይም ደግሞ በአገዛዙ ተለጣፊነት ሀገር ቤት የገቡ ሰዎች የሚኖሩትን ኑሮ ላየ ገዱ ብዙ የኢህአዴግ ወንጀሎችን ሊጋራ ይችላል። ቢያንስ ግን ይሄ ሰው ሌባ አለመባሉ የህሊና እረፍት እንደሚሰጠው ራሱም የገለጸበት ነው። እና እኔ ስደመድመው ቴዲ ምንድን ነው አገዛዙ ለማዋረድ ነው እንዲህ አይነት ቪዲዮዎችን ቀርጾ የሚያወጣው። እዩ ክብር አልወድላቸው ብሎ እየሰረቁም ቢኮዝ ፕራይም ሚኒስቴሩ እኮ ከዚህ በፊት ካስታወስ የኢህአዴግ ሰዎችን በተለይ የህወሓት ሰዎችን ሲገልጻቸው ሌቦቹ የሰረቁትን እንኳን ይዛችሁ ኑሩ ብንል እምቢ ያሉ ነው። ከዚህ በላይ ሞት ያለ አይመስለኝም። እኔ እያንዳንዱን የህወሓት ባለስልጣን ብትፈትሸው ሌባ ነው፣ ልጁም የሌባ ልጅ ነው። ምን አይነት ኑሮ ይኖሩ እንደነበር እናውቃለን። ከዚህ በፊት የጓቲማላው ፕሬዚዳንት በስልጣን ላይ እያሉ
በጣም በከረከሰ ቤት ውስጥ እኖራለሁ ብለው የስልጣን ዘመናቸውን ኦልሞስት በቃ አቬሬጅ በሆነ ቤት ውስጥ አሳልፈው ዓለምን አነጋግረው ነበር። ከስልጣን ከለቀቁም በኋላ እንደዚሁ ተራ በሆነ የፐብሊክ ትራንስፖርቴሽን ውስጥ ምናምን ይታዩ ነበር። ገዱ ኳሊፊኬሽን አለው የለውም የነወርቅነህ ገበየውን ጉድ ላየ አገዛዝን ብትጠጋ ኳሊፊኬሽን ኖረህም አልኖረህም የልደርስ እንደምትችል በኢትዮጵያ ፖለቲካ ውስጥ አይተነዋል። ግን ገዱ አገዛዝ ላይ አመፀ፣ ወጣ፣ ራሱን በሁለት እግሩ እያቆመ ነው። ራሱን የደገፈበት መንገድ ለሌሎች ኢትዮጵያውያን ትምህርት የሚሆንበት ነው። ለባለስልጣናትም እያደመጡ ከሆነ አትስረቁ ከህዝብ ፕሮፐርቲ ላይ አቬሬጅ ሆናችሁ ተራ ሰው ሆናችሁ መኖር እንደምትችሉ ነው ገዱ ያስተማራችሁ። ጨርሻለሁ። ቴዲ አመሰግናለሁ። ቴንኪው ዩሪያችን። በነገራችን ላይ ከሶሻል ሚዲያ ላይ ከአማራ አክቲቪስቶች ከአፋብን ሰዎች ነፍስ ካላቸው ፖለቲከኞች አንዱ ነው ዩሪ። አንዱ ለሶስት ኦኬ ይሰማል። ቴንኪው ዩሪያችን። ግን በዚህ ትንታኔ የጽንዶን ጉዳይ ስንትንትን እርስ በርሱ አይጋጭብም የምናየው ይሆናል። ምክንያቱም የቲፒኤልኤፍ ሰዎች ሌቦች ናቸው ካልክ፣ ስለዚህ አንተ የምትደግፈው ስብስብ ይህንን የሌባ ስብስብ ለማምጣት ነው ማለት ነው የሚል ጥያቄ ሊነሳ ይችላል። ዩሪያችን እንግዲህ ወደ በኋላ የምናወራ ይሆናል በጽምዶ ጉዳይ ላይ። አማራ ስትሮንግ ወደ አንተ ልምጣ። ቴዲሻ ሰላም ነው? ሁላችሁንም ሰላም ብያለሁ። አለን አማራ ስትሮንግ። የቸገረ ነገር ገጠመን። አሁን ደግሞ ገስ ለገዱ ልናወራ አድለናል እኮ አጀንዳ አንዱ ስንል አንዱን አረጋ ያለካ ነው በሄደር ያስቀምጥነው ብዙ አጀንዳ ላይ ይኛል በላይ የተደራረበ። ኤኒዌይ ምን የሚባል አንድ ጊዜ አንድ ዶክተር ዮሐንስ የሚባሉ የአማራ ትግል ውስጥ ያሉ ሰው አሉ እና ምን ሲሉ ሰሟቸው መሰለ? የኛ ህዝብ አሉ ሚስፕሌስድ ሲምፓቲ በሚባል ነገር የተጠቃ ነው በብዛት አሉ። የማህበራዊ ሳይንስ ባለሙያ ናቸው። እና ሚስፕሌስድ ሲምፓቲ ማለት ምንድን ነው? ማዘን ለሚገባህ ነገር ትተህ ላልሆነ ነገር ማዘን ማለት ነው። የሆነ ጊዜ ትዝ ይላችኋል ቻርሊስ አብዶ ምናምን የሚባል ፈረንሳይ ውስጥ ፓሪስ ውስጥ የሆኑ ጋዜጠኞችን እንትኖች ገብተው ሲገሉ ትዝ ይላችኋል። እሱን የሆነ እና ኢትዮጵያ ውስጥ ብቻ ፈረንሳይ ውስጥ የሆነ ችግር ተፈጥሮ ኢትዮጵያ ውስጥ ጥቁር ለብሰው ሲንቀሳቀስ ነበር ፈረንሳይ ውስጥ ለተፈጠረው ነገር ማለት ነው። እና ለእንደሱ አይነት ነገር ማለት ነው። አሁንም የምናዝነውና የሚያሳስበንና ይሄ ሲምፓቲያችንን ሲክ የሚያደርግ ሰው ያጣንና ወይም ደግሞ ያን ሁነት የሚፈልግ ነገር የጠፋ ይመስል ስለ ገዱ ፕሮቴክሽን የገዱን እንትን ጀስቲፋይ ለማድረግ መሄዱ እኔ ብዙ የሚታዘንላቸው ብዙ የሚታሰብላቸው ብዙ የሚያስጨንቁን ሰዎች አሉ። እንደ ሰውም ለማዘን ማለት ነው። እንደ ሰውም ለማዘን ምክንያቱም የገዱ ኢትስ ባይ ቾይስ ነው። ፎርስ ተደርጎ ምናምን የመጣ ነገር ነው ብዬ አላስብም። ኢትስ ፐርሰናል ቾይስ ነው። ዜር ኢዝ አ ኮንሲኩዌንስ ፎር ኤቭሪ ፐርሰናል ቾይስ እንዲያው በሚባለውም ደረጃ ቢካሄድ ማለት ነው። እኔ ግን እሱንም አላምንም ቴዲ። ምክንያቱም አንድ የመጀመሪያው ይሄንን ቪዲዮ እንዳየሁ የመጀመሪያ የመጣብኝ ጥያቄ ምንድን ነው? እኔ ዲሲ አይደለም ኖረው ግን ዲሲን አውቀዋለሁ በደንብ። ዲሲ ሲሄድ አይ ቲንክ እዛ አካባቢ ነው መሰለኝ ገዱ የሚኖረው። አስተካክሉኝ፣ እዛ ነው አይደለም የሚኖረው? ሌላ ቦታ ነው የሚኖረው? ዴምቪ ኤሪያ ነው የሚኖረው። ዴምቪ ኤሪያ ከሆነ የምትኖረው አይዘር ዲሲ ነህ፣ ትልቁ ከተማ ያለው ዲሲ ነው፣ ወር ደግሞ እንግዲህ ባልቲሞር ምናምን ከሄድክ ነው ፓርኪንግ ጋራዦች ያላቸው ማለት ነው። እና ፓርኪንግ ጋራዥ ነው የሚያሳየው። እዛ አካባቢ ያሉ አብዛኞቹ ፓርኪንግ ጋራዦች ጋር ስትሄድ አብዛኞቹ አውቶሜትድ ናቸው፣ ማሽን ነው ያላቸው፣ ሰው የላቸው። የመጀመሪያው የጫረብኝ ጥያቄ ይሄ ነው። እንዴ አምሹር ቶሮንቶ ነው አይደለም የምትኖረው አንተ? ትሄድ ዳውንታውን ምናምን ስትሄድ አብዛኞቹ በማሽን ነው። ትኬት ስበት ትገባለህ፣ ስትወጣ ከፍለህ ትወጣለህ። ሰው አስቀምጦ ፓርኪንግ ማሰራት በጣም የቆየ እንትን ነው። እና ኦኬ ዲሲ ውስጥ ካሉት ሰዎች ገዱንም የዶክተር ገዱን የሚያክል ሰው አንድ እንዲያውም ለዛውም በጣም ሬር በሆነ ኦኬዥን ውስጥ እንዴት ፓርኪንግ ውስጥ ጋራዥ ውስጥ ፓርኪንግ ሲሰራ ተገኘ? የመጀመሪያው የጫረብኝ ጥያቄ ይሄ ነው። ስለዚህ በዛ ምክንያት እኔ ይሄን ነገር ስቴጅድ እንደተደረገ ነው የተደረገ ነገር ነው ብዬ ነው የማስበው። ምክንያቱም
ልከት በቃ ኤቭሪቲንግ የምታየው ነገር በሙሉ ጋሽ ገዱ ወደዚህ ሲሄዱ ወደዚህ ሲመጡ እጃቸውን ሲያወዛውዙ ምናምን የምታየው ነገር በሙሉ በቃ ተቀነባብረው በቃ ለዚህ ቀረጻ ተመቻችተው የተቀመጡና ኤግዛክትሊ በወጣ ማግስት እንዲህ አይነት የሲምፓቲ ጎርፍ እንዲጎርፍ ተደርጎ ከዛ ቀጠለ መሳይ መኮንን ደግሞ መጣና የገጽታ ግንባታ የገጽታ ጠረባ ማለት ነው። በቃ እንደዛ አይነት ስራ ነው እየተሰራ ያለው። ፖለቲከኛ ይላል ሴራ። በቃ ንጹህ ሰው ምንም ያልሰረቀ ምንም ያልበላ ምናምን። አቶ ዶክተር ገዱ ከልጅነታቸው ጀምሮ በብአዴን ቤት ውስጥ ያደጉ ናቸው። ከወገል ጤና አካባቢ ነው የመጡትና ከዛ ጀምረው መጥተው በነበረከት ስምኦን ስር ያደጉ ሰው ናቸው። ይሄ በብአዴን የመተካካት ፖሊሲ በዛ ስራ አልፈው የመጡ ሰው ናቸው። በብአዴን እንትን ውስጥ አልፈ በነገራችን ላይ ሃይ ራንክ ማግኘት you have to be smart። ዝም ብለህ ታዛዥ ብቻ አይደለም የሚፈልጉት፣ ስማርት መሆን አለብህ። ስማርት ፖለቲከኛ መሆን አለብህ። ብዙ ነገሮችን የምታውቅ ሴራ የሚገባህ ምናምን መሆን አለብህ። ብዙ ሰው እየጠላለፍክ እየጣልክ ነው። በዛም ደረጃ ለመታዘዝም በዛ ልክ ነው አስቸጋሪ የሚያደርጉብህ። ኮንስፓሬሲ በጣም ነው የተመቸኝ። ቫሊድ ፖይንት ነው ያነሳው። ግን ምን ለማሳካት ነው ብለህ ነው የምታስበው? ልመጣልህ ነው ወደሱ። በዚህ ደረጃ እውቀትና ልምድ አካብቶ ይመጣ። አሁን ቅድም የተናገራችሁት ነገር አለ። የሰው ሀብት አንድ ክልል መምራት ማለት እኮ የፐብሊክ አድሚኒስትሬሽን እኮ ትልቅ እኮ ልምድ እኮ ነው፣ ትልቅ ኢንሳይድ ነው። የጠቅላይ ሚኒስትሩ እኮ የደህንነት አማካሪ ነበሩ እኮ አቶ ገዱ። ስለዚህ በምስራቅ አፍሪካ ጉዳይ የሚሰሩ በኢትዮጵያ ጉዳይ የሚሰሩ ብዙ ዓለም አቀፍ ተቋማት አሉ። 100% እነግርሃለሁ አፕላይ ቢያደርጉ ነው የምልህ። ቢፈልጉ አፕላይ ሳያደርጉ እጃቸውን ስመው ይወስዷቸዋል። ችግሩ ምንድነው? ጋሽ ገዱ ከፖለቲካ ሪታየር አላደረጉም። ጋሽ ገዱ በዲያስፖራ በተለይ ደግሞ በአማራው ዲያስፖራ የጽምዶ አምባሳደር ናቸው። ጋሽ ገዱ ዶክተር ገዱና ኢንጂነር ይልቃል ጌትነት ቁጭ ብለው ነው ሲፈተፍቱ የሚውሉት ከኤርትራ ኤምባሲ ሰዎች ጋር ከነ በረከት ስምኦን ዲሲ ነው ያሉት፣ እነ ካሳ ተክለ ብርሃን ዲሲ ነው ያሉት። ቁጭ ብለው ሲዶልቱ እንደሚውሉ ዲሲ የሚያገኟቸው ሰዎች ይነግረዋል። ቁጭ ሲያወሩ እንደሚውሉ ማለት ነው። ሶ ኦል ዚስ ከፖለቲካ ሪታየር እንዳላደረጉ እሳቸውም ይናገራሉ። በየሚቲንጉ ይገኛሉ። ድርጅት አቋቁመዋል። እየተደረገ ያለው ምንድነው? የጋሽ ገዱን የፖለቲካ ስብዕና በአዲስ መልክ ታጥቦ ንጹህ ታታሪው ስራ ማይንቀው ያልሰረቀው ያልበላው ገዱ ተብሎ እንደ አዲስ እንዲገፋ ነው እየተደረገ ያለው እንጂ የእውነት ስራ ቢጠፋ ኑሮ ነው የምልህ። ስራ ቢጠፋ ኑሮ የህንፃ ስር ገብቶ በጣም አንሴፍ በሆነ ቦታ ማለት ነው። እንግዲህ ብዙ ታሪክ ያላቸው ሰው ናቸው። አንድም ሰው መጥቶ ሊያጠቃኝ ይችላል በሚል እንኳን ስጋት ሳያድርባቸው ያንን ያደርጋሉ ብሎ ማሰብ በራሱ የዋህነት ነው። ኦኬ ብር የላቸውም ለሚለውም አትሙኝ ጎበዝ እንትናችሁ አሚን። እኔ ፖለቲካሊ ለሚንቀሳቀሱ ሰዎች ይገባኛል ከምን አንጻር እንደሚሉ። ግን ሌሎቻችሁ የዋህ የሆናችሁ ኢትዮጵያን ግን በብአዴን ስር ንጋት ኮርፖሬትም ይባላል እና ወደ 30 ምናምን የሚሆኑ ካምፓኒዎች አሉት። ከነዛ 30 ካምፓኒዎች ውስጥ ባህር ዳር ጨርቃጨርቅ፣ ኮምቦልቻ፣ ደብረ ብርሃን ያሉት አብዛኞቹ ካምፓኒዎች፣ ዳሸን ቢራ ፋብሪካ የጥጥ ያልያዙት የካምፓኒ አይነት የለም እና ሂር ቢፎር 2024 ላይ ወደ $25 ሚሊዮን ያተረፈ ካምፓኒ ነው። ያን ካምፓኒ የሚመራው ነገበለት ያስተዳድሩት በቦርድ የሚመሩት እንትን ነው የነሱ እንትን ነው የነሱ ድርጅት ነው። ቴክኒካሊ ልክ ኤፈርት የትግራይ እንደሆነው ሁሉ ይሄም ምላችሁም የዚህ ብአዴኖች ነው። ያን ጊዜ ትዝ ይላችሁ ከሆነ ቴዲ የምታስታውስ ከሆነ አላውቅም፣ ቲፒኤልኤፍ ደሴ ገባ ሲባል ቶኒ ምናምን ላይ ብር ተከፋፍለው ሲወጡ ተጣልተው ነበረ። ያ ማለት ነው እና አቶ ገዱ እንደው ምንም ነገር ሳያደርግ በቃ እጁን ታጥቦ ንጹህ ሆኖ የቆየ ነው ማለት ስርዓቱ ራሱ አይፈቅድለትም። ንጹህ ነህ እንድትቆይ አይፈቅዱልህም። የሆነ ሙስና ማትበላ ከሆነ ያባርረዋል። በነገራችን ላይ በዛ ምክንያት ከተሰየፉት ከሚባሉት የብአዴን አመራሮች አንዱ አያሌው ጎበዜ ናቸው። አላቅም ስለሳቸው ብዙ፣ ግን ይሄ ነገር ይወራል ስለሳቸው ከገዱ በፊት የነበሩት ማለት ነው። እሳቸው ሙስናም አይበሉም፣ ያው ይታዘዛሉ፣ ይልመጠመጣሉ እንጂ እንደው ምንም በቃ እንደው ዘመዶቻቸው ራሱ እንኳን በቃ ምስኪኖች ናቸው ምናምን ይባላል። ደመቀ መኮንን የሳቸው ቋራ የሚባለውን አካባቢ የጎንደር አካባቢ ፈርምና ስጥ ሲባል ፈርሞ ሲሰጥ እሳቸው አልፈርምም ሲሉ ደመቀ መኮንን ስለፈረመ መለስ ዜናዊ ወስዶ ምክትል ጠቅላይ ሚኒስትር አደረገው ምናምን ሁሉ ይባላል እና አባይ ፀሐዬ ምናምን በነበሩበት ጊዜ ማለት ነው። ከሳቸው ውጭ ሌላው በሙሉ ቅርጥፍ አድርጎ የበላ ነው። አትዘናጉ።
ጋሽ ገዱ የአብቁተ የአማራ ብድርና ቁጠባ ተቋም አሁን ጸደይ ባንክ የሆነው የሱ ቦርድ ሰብሳቢ ነበሩ 2 ዓመት። የባንክ ቦርድ ሰብሳቢ ሆነ አይደለም የአንድ ተራ ድርጅት ቦርድ ሰብሳቢ ሆነ እንኳን የምታገኘው ያለ ኮኔክሽን ብድር ስታስፈቅድ የሚገፋልህ ኮሚሽን። እኔ እንደዚህ አይነትማ እኮ ቅዱስ መሪዎች አማራ ካሉትማ እኮ ፋኖ እኮ መሳሪያውን አስቀምጦ እኮ ወደ ቤቱ እኮ ነው መመለስ ያለበት። በቃ አቶ ገዱ በዚህ ልክ ቅዱስ ተደርገው ከተሳሉልንማ ሌሎቻችን ሌላው ምን ይሰራል? ኤኒዌይ ቴዲ ዶክተር ገዱ ከፖለቲካ ሪታይር አላደረጉም። የፖለቲካ ዓላማ አላቸው። ጽምዶውን በዲያስፖራ በደንብ እየገፉበት ነው ያሉት። እንዲያውም ሌላ አንድ ኮንስፓይሬሲ ልጨምርልህና ኮንስፓይሬሲም ካልከው ወይም ኮኢንሲደንስ በለው በፖለቲካ ኮኢንሲደንስ የሚባል ነገር የለም ይባላል። እዛ እንትን ውስጥ ከመስራት ጋራዥ ውስጥ ከመገኘታቸውና ካቀራረጹ ከምናምን በተጨማሪ ቪዲዮ የወጣበትን ቀን ደግሞ አስበው። ቪዲዮ የወጣው መቼ ነው? ልክ እስክንድር ነጋ ያንን ቪዲዮ እንዳወጣ ማለት ኤግዛክትሊ ደግሞ ተሳክቷል። በነገራችን ላይ ባልተሳካም ልላችሁ አልችልም። ምክንያቱም ያ እንደወጣ ሶማሊያዊ የሆኑ የቲፒኤልኤፍ አክቲቪስቶች፣ ዩጋንዳዊ የሆኑ የቲፒኤልኤፍ አክቲቪስቶች ሁሉ የጽምዶ ምናምን አራማጅ የሆኑ የቲፒኤልኤፍ አክቲቪስቶች ሁሉ ትዊተር ላይ እያሰራጩት ነው ያሉት። ዲስ ኢዝ አ ቲፒካል ሊደር በአፍሪካ የሚያስፈልጋት እንዲህ አይነት መሪ ነው ምናምን እያሉ ትዊተሩን አጥለቅልቀውልሃልና ይሄ በራሱ ዝም ብሎ የሆነ ነገር አይደለም። በቃ አርበኛ እስክንድር የተናገረው ነገር እንዲደበዝዝ ተፈልጎ በዚህ ቀን የወጣ እና በዲያስፖራ የጽምዶ አምባሳደር ያደረጉት ነው እንጂ እኔ ሌላ ነገር ነው ብዬ አላስብም። እና ሌላ ነገር እንትን አስፈላጊ ከሆነ የሚታዘንላቸው ብዙ ስላሉ ለነሱ ዘኑ። በመጨረሻ አንድ ነገር ልበል ቴዲ። ዛሬ አንድ ሰው ያሁን ሶሻል ሚዲያ ላይ ያየሁትን ነው ምነግርህና ከእንቅልፌ ስነሳ በጣም አስቂኝ እኔን አስቆኛል። ከእንቅልፌ ስነሳ እስክንድር ቀሎብኝ ገዱ ከብዶብኝ ያገኘሁና ደነገጥኩ። ገዱ ዛሬ የአማራ በቃ እንቁ ሰው ሆኖ እስክንድር ነጋ ደግሞ የአማራ ተሳዳጅ ይወገር ይወቀጥ ይገረፍ የሚል እንዲህ አይነት ፖለቲካ ነው እየተሰራ ያለውና ዶክተር ገዱ ፖለቲካቸውን ሰርተዋል፣ ይሁንላቸው። በሌሎች ጉዳይ እንደ ሌሎች ሰዎች መሆን ከፈለጉ ግን እርግጠኛ ነኝ መሆን ይችሉ ነበር። እነ ዶክተር ሊያ ስራ ይዘዋል። ሃርቫርድ ዶክተር ሊያ የጤና ጥበቃ ሚኒስትር የነበረችው ሃርቫርድ ውስጥ የአንድ እንትን ዳይሬክተር ሆናለች በራሷ መንግስት አይደግፋት ምናምን። እነ ዶክተር አሚር ምናምን ወርልድ ባንክ ውስጥ የሆነ የካንትሪ ፕሮግራምስ ሊድ ሆነዋል። ስለዚህ እንዲያው በዛም ለማለባበስ አይሞከር ለማለት ነው። እውነታው ግን ወደ እኔ ወዳልኩት የሚያመዝን ይመስለኛል ቴዲ። በቅርቡ ደግሞ እናየዋለን ለማለት ነው። ታንኪዩ። ይሄ ነው የፖለቲከኛ ተቀዳሚ ተግባሩ። የሆነ ቦታ ቦምብ ፈነዳ ከተባለ ፖለቲከኛ እንደ ማዳም ቅመሞች መሆን የለበትም። የማዳም ቅመሞች ፖለቲካ አቁም ማለት ሳይሆን የዋዎች ናቸው። የማዳም ቅመሞች በዚህ አጋጣሚ በጣም ነው የምወዳቸው። የምድራችን ጨው ናቸው። ፖለቲከኛ ከማዳም ቅመሞች መለየት አለበት። አሁን የኛ ሀገር ፖለቲከኞች ከማዳም ቅመሞች አይለዩም። ብዙ ጊዜ ታውቃላችሁ። ፈነዳ ጨረሰው ነው ምንለዋል። ጨረሰው። ለምን ፈነዳ? ለምን በዚህ ሰዓት ፈነዳ? እንዴት ፈነዳ? ማን ያፈነዳው? ይሹዳው አትሊስት እያንዳንዱ ፖለቲከኛ እኮ አትሊስት አንድ ጉድ ኮንስፓይረሲ ቲዮሪ በኪሱ ሊኖረው ይገባል። ከዛ በመነሳት ነው መተንተን ያለብን። የሆነ ነገር ሲሆን ኦኬ አስቀድማችሁ በኪሳችሁ የምትይዙት የሆነ ቲዮሪ ሊኖር ይገባል፣ የኮንስፓይረሲ። ከዛ በመነሳት የተለያዩ መላምት ትሰጣላችሁ። ከሆነ ይሆናል፣ ካልሆነ ደግሞ አይሆንም። አሁን የአማራ ስትሮንግ ትክክል ነው ምናምን እያልኩኝ ሳይሆን ወይ ሐሰት ነው እያልኩኝ ሳይሆን ኦኬ ከዚህ አንግል ለካ ይታያል። በዋዛ የማታየው ትንታኔ ለካ ከዚህ አንግልም ሊሆን ይችላል እንድንል ያደረገን ነው። ለዛ ነው የቲክቶክ ላይ ያሉ ፖለቲከኞች፣ በነገራችን ላይ ቲክቶክ ላይ ያሉ ፖለቲከኞች የትም አታገኟቸውም። ኢትዮጵያ ምድር ላይ ያሉ ፖለቲከኞች ቤስቶቹ ያሉት ቲክቶክ ላይ ነው። በነገራችን አምሶሪ ዩቲዩብ ላይ ያላቸው ዩቲዩብ ላይ ሱፍና ከረባት አስረ ነው የምትመጣው። ይሄ አደገኛ ቦታ ነው። ይሄ ፓርላማ አታገኟቸው፣ ኢትዮጵያ አታገኟቸው። ትክክለኛ ፖለቲከኞች እዚህ ቲክቶክ ላይ ያሉት። እሺ አማራ ስትሮንግን ከልብ ነው ማመሰግነው። እስኪ ወደ ቴምር ደግሞ እንሂድ። እስኪ ቴምር ደግሞ እይተዋንን ኮምክመው። ቴምራችን
ደግሞ የማዳም ቅመሞች ስማችን ተነስቷል መድረክ ስጠን በሉ አሏችሁ። የማዳም ቅመሞች ግን ስማችን ተነስቷል በሉ ደግሞ መድረክ ስጠን ራሳችንን እንከላከል እንዳትሉ። ቴማችን የማዳም ቅመሞች ፖለቲካ ስትል አንዳንድ የምቀኝነት ፖለቲካ የሚተነትኑትን ያበረታታ ነው የሚመስለኝ። እኔ የማዳሙን ልጆች ምስኪኖች ስለሆኑ አንዳንድ አሁን እዚህ አንተ ቤት ሲተነተን የቅናትና የምቀኝነት ፖለቲካ አለና እነሱ ይሻላሉ ከምቀኛና ከቅናት። ሲጀመር የማዳም ቅመሞች ባይኖሩ ቲክ ሶሻል ሚዲያ ላይ እኮ እኛ አንቀመጥም። እኛ ከፖለቲካው መልስ እኮ ያለውን ህይወታችንን አጣፋጭ የሚያደርጉት እነሱ ናቸው። አይ በቅንነት የነሱ ይሻላል። ምቀኝነት ፖለቲካ ሀገራችንንም ወደ ማይሆን እና ሴራ ፖለቲካ ሀገራችን ወደ ማይሆን ነገር ውስጥ ከቷታል። በነገራችን ላይ ምቀኝነት ነው ሰው ያው ሰይጣናዊ ስለሆነ ያልሆነ ነገር ውስጥ ይከታል። መጥፎ ነገር ነው የምታስበው ምናምን። እኔስ ከነ ላይክ ሴራ ፖለቲካ ከሚተነትኑ የማዳም ቅመም እህቶቼ ይሻሉኛል ለማለት ነው። እሺ ምን መሰለክ ቴዳ ጥሩ ነው። እዚህ አሁን አንተ ገስት ላይ አንዳንዶቹ ሲተነትኑ ያየሁት ያው በጣም አማራው ነው አማራ ጠልነትን ቢያንስ እንኳን ይሄ ሰውዬ ገዱ የሚባለው ሰውዬ ከሌሎቹ እዛ ቁጭ ብለው ከሚያስገድሉን ከናገኘው ተሻገር ከነ አረጋ ከበደ ከነ ተመስገን ጥሩነህ የተሻለ ነው። ሊመሰገን ይገባል። ያው አማራው እኔ አሁን እንደው አንዳንድ ሳይ ሁሉ አማራ ጠላ የራሱን ወገን በቃ አልጧኛው ለበቀብቶ ለጣል የሚያስብ ኃይል አለና ያንን ነው አሁን አንዳንድ አማራዎች እዚህ ጋር ሲተነትኑ ያየሁትና ሶ ቴንኪው እንደውም ሊባል ይገባ ነበር። እኔ በነገራችን ላይ አንድ ቪዲዮ ሰርቼ ስለሱ የቪዲዮ በነገራችን ላይ የኦሮሞ ተወላጅ ነው ዳንኤል ዳባ የሚባል ልጅ ነው የፖስተው ቪዲዮውን ስላየሁት ነው የመጀመሪያ ፖስቱን ሰድቤው እንደውም ብሎክ አድርጎኛል። እኔ ቀድሜ ስክሪንሻት ምናምን ስላደረኩት አሳያለሁ። ያዋረርከው መስሎ ነው ወይ ቪዲዮ ከመስራቴ በፊት በጣም ቪዲዮውን ሳየው የሆነ ደቂቃዎች ውስጥ ፖስቶት እንትን አለኝ የሆነ ነገር ተሰማኝና ያዋረርክ መስሎ ነው ምናምን ፖስትከው ምናምን ብዬ ሰድበው ብሎክ አደረገኝ ልጁ። አካውንቱን ስክሪንሻት ምናምን አደረኩትና እንደውም እኔ ፔጅ ላይ ቫይራል ወጥቷል። የልጁን ፎቶ ሁሉ ፖስትቸዋለሁኝ መጀመሪያ የፖስተው ልጅ ምንድነው ሰውየውን እጎዳለሁ ያለ ሰው ነው የፖስተው እንጂ አሁን እዚህ ጋር ላይክ ገና ገዱ ወደፊት የሆነ ቦታ ላይ ሊመጣ ይችላል ተብለው በመቀኝነት ተንሶርሱረው እንደሚተነትኑት አይደለም። ልጁ እየሳቀ በሳቂ ሞጅ ነው ጭምርም ነው የተፖስተውና እኔ ያንን ንግግሩን ስላየው ሰውየው በተንኮል እንደዚህ የሆነ የሱን ስም ግንባታ ለመገንባት ምናምን የተፖስተ ነገር አይደለም። አንድ ኢንፎርሜሽን እኔ የፖስትኩት ቪዲዮ ላይ ቫይራል ወጥቷል። ቪዲዮ በጣም ብዙ ሰው ነው ያየው እና በውስጥ መጥቶ አንድ ሰው ምን አለኝ፣ ቴምር የገዱን ታሪክ አንድ ነገር ልንገርሽ አለኝ። ሚስቱ ታሞበት የጡት ካንሰር እንደው ማወቅ ስላለብሽ ነው ማሳከሚያቶ ገጠር ሄዶ ወሎ የገጠር መሬት ተሽጦ በዛ ነው የታከሙት። ይሄንን እንድታውቂ ልንገርሽ ብሎ ነው ብሎ በውስጥ የጻፈልኛል። ቴዳ ከፈለክ እኔ አላውቀውም በቲክታክ ነው መጥቶ በደንብ የማውቀውን ታሪክ ልንገርሽ ብዬ ነው ብሎ ነው የነገረኝና አንዳንድ ጊዜ ለብና ተበታቱ ኦኬ። አሁን እኔ ያሉት ግን አገሩ ወይም ለአማራ የጠቀመው ጥቅም ባይኖር ለህዝብ ያገለበት በንጽህና ሳይሰርቅ ሳይዘርፍ በደሞዙ ብቻ ማገልገሉ ሌቦችን እያበረታቱ እዚህ ጋር ጭንቅል ነው ዕውቀት ስለሌለው ነው ምናምን እየተባለ ንግግሮች ሲነገሩ ምናምን ነገር ስሰማ ገረመኝ። ሌላ ነገር ደግሞ አንድ የሆነ የአማራ ባለሀብት የሚባል የዛሬ 4 ወር 5 ወር አካባቢ አጋጣሚ በሆነ ነገር በስራ ምናምን ነገር ያወራኝ ምን አለኝ፣ ገዱን ልረዳው አስቤያለሁኝ አለኝ። እንዴት ስለው ፓርኪንግ እኮ ነው የሚሰራው አታውቂም እንዴ አለኝ። ይሄ ነገር እኔ ቀድሜ ነው የሰማው። አንዳንድ ጊዜ ነገሮችን እነዚህ ያለ ዝርፊያ ለሀገራቸው ያገለገሉ የየትኛውን ብሔር ተወላጅ ሆኑ ኦሮሞም ይሁን ትግሬ እንደገዱ አይነት ሳይዘርፉ ሳያጭበረብሩ
በቃ ሀገራቸውን ስላገለግሉ ብቻ ቴንኪው ልትሏቸው ይገባል። እዚህ መጥክ የስም ግንባታ ነው ምናምን እያልክ ጽምዶን ምናምን እንትን እያለ ነው ምናምን እያልክ ገና ወደፊት የሚያሳስቡክ ስልጣን ላይ ሊመጣብኝ ነው ወይም ስልጣን ሊጠይቅ ይችላል። ይሄ ሰውዬ እርግጠኛ ነኝ ስልጣን አይጠይቅም፣ ግን ባለው አማራን እንዳስቀየመ ለህዝቡን ዋጋ እንዳስከፈለ ስለሚያውቅ ቢያንስ ይችን ያለችኝ እድሜን እንኳን እንደው አማካሪም ሆኜ የተወሰነ ነገር ከልምድ አድቫይስ እያረኩኝ ህዝቤን ላገልግሎ ያስባል ብዬ ነው ማስበውና እኔ ቴዳ አንዳንድ ንግግሮች እንደው እኔ በቃ የቅንነት የጎደለው በጣም በምቅኝነት ያበደ የሰከረ ኃይል አማራን የሚጠላ አይነት ትንታኔ ሳይ ነው የሰውየውንም የተወሰነ ኢንፎርሜሽን ስለተነገረኝ ከ4 ወር ከ5 ወር በፊት የተነገረኝም ነገር ስላለ ፓርኪንግ እንደሚሰራ ትንሽ ደበረኝ። ለዛም ነው የገባሁት እና ቴንክ ዩ ቤተሰብ አይ ዊሽ አንዳንድ ዙር ባስኬዳችሁ ግን ከሰዓታት በኋላ ስለመጣ በጣም ነው የምወዳችሁ ማከብራችሁ። ተፈቅዶልኛላችሁ በዚህ ውቋቸውና ብንሰነባበት ነው ማውራት የምትፈልጉት አለ። ግን ከተወሰነ ሰዓት በኋላ በሰፊው ስለምመለስ ምን ይመስላችኋል ብንሰነባበት? እሺ ቴዲ አመሰግናለሁ። መልካም ቀን። እግዚአብሔር ያክብርልኝ። መንግስት ለሰራቸው ጥፋቶችም ተጠያቂ ናቸው። መንግስት ለሰራውም ጥሩ ነገር ደግሞ ተመስጋኝ ናቸው እሳቸው። ስለዚህ ከዚህ በፊትም በነገራችን ላይ በብዙ ነገር ስልጣን ላይ በነበሩ ጊዜ የአማራ ኤሊቱም ጭምር እንትን ሲለው ሲያወግዛቸው ነበር የነበሩት። በስልጣን ላይ በነበሩ ጊዜ በነበራቸው ኮንትሪቢሽን ማለት ነው። በትግራይ ጦርነት ጊዜ ሊሆን ይችላል። ከዛ በፊትም በነበራቸው በየሌቭሉ ባገለገሉበት ወቅት በጣም ሲወገዙ ነበረ በራሱ በአማራ ሊቃን በተለያዩ አጀንዳዎች ዙሪያ እና አሁን ዛሬ ፓርኪንግ ላይ የሰሩ ስለተገኙ ንጹህ ናቸው ብሎ ማለት ጀግና ናቸው ብሎ ማለት ይሄ ትንሽ እንደ ፖለቲከኛ ብዙ የሚዋጥልኝ ሆኖ አላገኘሁትም እና ሞር ሀሳቤን ከምደጋግም ብዬ ነው ሌሎች እንዲናገሩ ድል ለመስጠት። ግን የእሳቸው አሁን ከረንትሊ እኔ የሚታየኝ አንደኛ ወይ የአቅም ውስንነት አላቸው እንጂ በእሳቸው ሌቭል ሳይሆን ማንም ሰው እዚህ ሀገር መጥቶ ስኪል ያለው የተወሰነ ስኪል ያለው ሰው በጣም ፕሮፌሽናል ስራ ይሰራል። እኛም ጭምር ማለት ነው ፕሮፌሽናል ስራ ነው የምንሰራው። ሌላውን ስራ ተጨማሪ ስራዎች እንዳለ ሆኖ ማለት ነው። እንኳን እሳቸው በዛ ሌቭል በሀገር ሌቭል በናሽናል ሌቭል ትልቅ ፕሮፋይል ያላቸው ኢዘር የአቅም ውስንነት አለባቸው ኦር እንደ አንድ ፖለቲከኛ አጀንዳ እየሰጡ ነው ባይነኝ። አጀንዳ እየሰጡ ነው ለሆነ እንትን ፕላን እያደረጉ ነው፣ የተዘጋጁ ነው። ለዛ ደግሞ አጀንዳ እየሰጡ ነው፣ ፕሮፋይል ቢልድ እያደረጉ ነው ብዬ ነው የምመለከተው። አመሰግናለሁ። ቴንክ ዩ ጌች። ሁላችሁም ከልብ አመሰግናለሁ። ዩቲዩብ ላይም ያላችሁ ዱላ በዝቶብኝ ነበር፣ በስምም ተነስቼ ነበረ። ቴዲ ትሄድበታለህ። ራሴን ክሊር ማድረግ ይጠበቅብኝ ነበረ። ላይ መቼኝ ይችላል። ስራ ላይ ቢዚ ነኝ እኔ ከሰዓት በቃ ላይመቸኝ ይችላል። በኤንቨሎፕ ላክልኝ በደብዳቤ። ብቸኛውም ትግራዋይ እዚህ ያለሁትም እኔ ነኝ። ባይዘው አብዛኛው መወር የምር አይ ዱላ ቀርሽ እኮ ነው ጊዜ ትሰጠኛለህ ብዬ ስላሰብኩ ነው። አብሽር። የት ሄዳል ሳሚያችን? አለን እንደ ጉድ ይተነተናል። አንድ 4 ደቂቃ ያስፈልገኛል። እኔ ጊዜ ያስፈልገኛል ሆነ ለመናገር ለሁሉም መሰሰል አለብኝ። ሳሚ ስም የተነሳሁት በስም ተነስቼ የተደበደብኩት ፌርሞን አለብኝ። ሳሚያችን የሌባ ልጅ የተባልኩት እኔ ነኝ። ቴዲ እያወቅ ከሳሽ ቴንክ ዩ ሰላሙ ነው። የሌባ ተባባሪዎች ግን እንደዛ ማለት ያናደኛል በጣም። ሰግላለሁ። እሺ ቻው አፍሪካ፣ ቻው ተስፋ። ያው ታውቃላችሁ የሀገራችን ፖለቲከኞች እግዚአብሔር ግን ድንቅ ነው። እግዚአብሔር እኔ አንዳንዴ ሳስበው እግዚአብሔር ድንቅ ነው። እንደውም አንድ ሰውዬ የተናገረው ንግግር ነው የኔ ንግግር አይደለም። እግዚአብሔር ግን ድንቅ ነው አለ። አስበሃል በተናገርነው መጠን አፋችን እንደ ቆጣሪ ቢቆጥራል እያንዳንድ በዕዳ ትያዝ ነበር። በተለይ በዕዳ የምንያዝ ፖለቲከኞች ነን እኛ። እያንዳንዳችን ፖለቲከኛ ሁሉ በዕዳ ይያዛል። አፋችን አሁን ቢቆጥር አስባችኋል? እንደ መብራት እንደ ውሃ ምናምን ቆጣሪ ቢኖረው እዚህ ጋር እና ባወራው በተፋው ቃላት ልክ ትከፍላለህ ቢባል፣ ምክንያቱም በጣም ነው የምናወራው፣ ቀኑን ሙሉ ነው የምናወራው። ያ ፖለቲከኛ በእርግጥ ማውራት አለበት።
ሳሚ ዘአክሱማይት ነው። ተነክቻለሁ መመለስ አለብኝ ያለው እሱ ነው።